እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ብሩኬ ምን እየሆነ ነው? ሃይሚን ነው እንዴ ተይወት ይውጭልኝ የሚላት? ለሃይሚ አይገባትም። ሃይሚና ብሩክ ዛሬ ምንድነው የተፈጠረው? አንተ ስላንቺ የማይመለከተኝም ስላንቺ የማይመለከተኝም። ሃይሚ ለሃይሚ ምን አይነት ምላሽ ነው የሰጣት? ከጎን ይሁን ያላልከኝም እንዴ? አይደለም ሃይሚ አትተኝ ስትለኛል ነበር። ዛሬ ብሩኬ ይሄን ነገር እንዲናገር ያደረገው አንድ ነገር ነው። የራስሽ ጉዳይ በቃ ከነ ልጅሽ ምናምን ከነ ልጅሽ ከናንቺ ምናምን አይባልም። ይሄ ነውር ነው። ከብሩኬ እና ማረኝ አልጠብቅም። አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበር እንትን ያልኩት፣ ግን አሁን በቃ ይበቃል። የዛኔ እውነቱን አረጋ ለመቆየት ላልቀረኩ ማለት ነው። አይመለከተኝም በቃ ምንም። ሃይሚና ብሩክ ዛሬ ምንድነው የተፈጠረው? ምንድነው ብሩክ ያለው? ለሃይሚ ምን አይነት ምላሽ ነው የሰጣት? እስኪ ቪዲዮ መብቴን ያላዳምጥሽም። ከኔ ጋር በጣም ብዙ ጠውረዶችን በጣም ብዙ ችግርን አሳልፈሻል። ከአንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፈያለሁ። ከዚህ በኋላ ይሄን የምሬን ነው የምነግራችሁ። ብሩኬ እየተናገረው ያለው ነገር ምን ለማለት ፈልጎ ነው? በደንብ አዳምጡት ቤተሰቦች። ይሄ ሁሉ ነገር ለሃይሚ ነው። እኔ የምሬን ነው፣ በጣም ነው የሚደብረው። እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። የፈለገ በወድሽ ጭራሽ እንዴ! ብሩኬ ምን እየሆነ ነው እንዴ? ሃይሚን ነው እንዴ ተይወት ይውጭልኝ የሚላት? እንዴ ለሃይሚ አይገባትም። እንዴ የምሬን ነው የምነግራችሁ። ሃይሚን እንደዚህ ማለቱ ብሩኬ በጣም ትልቅ ስህተት ነው። ግን የዚህ ትልቅ ስህተት ወይም ደግሞ ይሄ ነገር ዛሬ ብሩኬ ይሄን ነገር እንዲናገር ያደረገው አንድ ነገር ነው። እሱንም እነግራችኋለሁ ምን እንደሆነ ማለት ነው። መምራት ይችላል። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልጋለህ? ገብቶኛል። አላማሽ ምናምን ከጎን ለሆን ስለፈለግኩ ነው። ከጎን ይሁን ያላልከኝም እንዴ? አይደለም አትተኝ ስትለኛል ነበር። አይደለም ስለሆነ ነው እንደዚህ የምትለው። አይደለም ሃይሚ፣ ይኸው በሷ ፊት ነው ሁለታችሁንም እየተናገርኩ ያለው። በጀመረችበት መንገድ ጀምራለች። የልጅ አባት አንተ ካልሆን በስም ማጥፋት እንድትከሳት ፈልጋለሁ። እኔ ከማንም ጋር መክሰስ ምንም ማለትም ሰሙኛላችሁ። አንተ ስላንቺ የማይመለከተኝም ስላንቺ የማይመለከተኝም። ሃይሚ የራስሽ ጉዳይ በቃ ከነ ልጅሽ ምናምን ኖ ኖ ኖ ከነ ልጅሽ ምናምን አይባልም። ከነ ልጅሽ ምናምን አይባልም። እኔ በቃ በጣም ጥንት ያለ አማርኛ አለ እኮ ብሩኬ። እኔ አንቺን ማግኘት አልፈልግም። በቃ አንቺና እኔ የምንገናኘው ያኔ ነው። በቃ ያኔ መቼ ነው? እውነታው ሲወጣ ማለት ነው። ስለዚህ ከነ ልጅሽ ከናንቺ ምናምን አይባልም። ይሄ ነውር ነው። እኔ ከብሩኬ ይሄንን አማርኛ ምን ትያለሽ? እኔ አክብሬያችሁ በስራ አወራችሁ ስነ ስርዓት ካላያዛችሁ ገደል ግቡ። ምክንያት አለኝ። እኔ ብለኸኛል። የትም አልሄድም። የት ነው የምትሄደው? አሁን አብሬ ልሂድ ባይሆን። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሁሉ ሰላም። ዛሬ እንግዲህ በሃይሚና በብሩኬ እንደተለመደው መጠናል ማለት ነው። የጨረቃ ፋሚሊዎች እንኳን በሰላም ወደ ቻናላችን መጣችሁ። ቻናሉን ሰብስክራይብ እያደረጋችሁ ሰው ከደረሰበት እንድረስ እና ውድና የተከበራችሁ ቤተሰቦች በድጋሚ እንኳን ደህና መጣችሁ። ዛሬ እኔ ብሩኬ ያው መግቢያው ላይ እንደተናገረው ጥሩ ነገር እየተናገረ አይደለም። ይሄ የብሩኬ ንግግር የሃይሚን ልብ ይሰብራል እና ይሄ እንዲናገር ያደረገው ብሩኬ በመካከላቸው በሃይሚና በብሩኬ ክፍተት እንዲፈጠር የተደረገው ትናንትና በተደረገው ነገር ነው። እሱም ሰዎች ጋር ወይም ደግሞ እናንተ ጋር ያልደረሰ ቪዲዮ ሰርቼ ነበር፣ ግን ሰው ጋር መድረስ አልቻለም። ስለዚህ በደንብ የምናብራራው ይሆናል ማለት ነው። ለምን ብሩኬ ተናገረ የሚለውን ወደ ቪዲዮ። በእውነት እንደዚህ በቃ ፊቴ ራሱ የሆነ ኖርማል ነገር ሆኜ የመጣሁት ሲሪየስ ሆኜ የመጣሁት በቃ የመጨረሻ ትዕግስቴ ስላለቀ ነው። በቃ ካሜራ ላይ የማይወጡ ነገሮች በጣም ብዙ ነገሮች እየተፈጠሩ ነው። በቃ በጣም ያስጠላል። በእውነት በጣም ተሰቃየሁ፣ ተጨነኩኝ። ስለዚህ እዩም ከዚህ በኋላ የራሷን ህይወት መኖር ትችላለች። ልጇን ይዛ ምንም ብላ የፈለገችውን ታምጣ፣ በቃ የራሷን ህይወት መኖር ትችላለች። ልጁ ሲወለድ የዛኔ እኔም እዩም እንፋጠጣለን ማለት ነው። ይሄ ነው እኮ ብሩኬ፣ ትክክለኛውና ዋነኛው ነገር ይሄ ነው። እውነታው እስኪወጣ ድረስ ምንም አይነት ነገሮችን መናገር የለብን። አንደኛ ነገር። ሁለተኛ፣ ይሄ እንዲያውም አንደኛ ነገር መሆን ያለበት ይሄ ሁለተኛ ነገር ነው። አንደኛ ነገር መሆን ያለበት ምንድን ነው? ብሩኬ እና ልጅቷ መገናኘት ያለባቸው መቼ ነው? ብሩክ እንደተናገረው ገብቷችኋል። ስለዚህ ብሩኬ ማድረግ ያለብህ ምንድን ነው? እውነታው እስኪወጣ ድረስ ልጅቷን እንዳታገኛት በፍጹም። ሁሉንም ነገር መጥቼ ማሳውቃችሁ ይሆናል። ምክንያቱም በዚህ ጉዳይ በጣም ብዙ ነገር ነው ያጣሁት። ሃይሚን አጥቻለሁ። ሃይሚ ለእኔ እንደዛ እንደምታስብ እንደዛ እንደምታምነኛ ነው። ምንድን ነው ሃይሚን አጥቻለሁ? ብሩኬ ምን እያልክ ነው? ሃይሚን መቼ ነው ያጣት? ከጎንህ እኮ ነው ያለችው። ምናልባት ሰሞኑን ሃይሚ በምታደርጋቸው ነገሮች አስበህ ከሆነ እንግዲህ አይታወቅም እቺ ልጅ ምን እያሰበች እንደሆነ። በቅናትም ሊሆን ይችላል፣ ወይም አንዳንዴ ነገሮቹ በጣም አቅም በላይ ሲሆኑ ከባድ ነው። ያክል
በቃ እሷ ላይ የሆነ ነገር በቃ ሽር ያለው አጥፍቻለሁ። ታውቃላችሁ፣ በዚህ ምክንያት ሃይሚን አጥቻለሁ። የብዙ ሰው ትረስትነትን አጥቻለሁ። ብቻ ያለውን ነገር ለዛ ስል ብቻ ነው መጥቼ ማሳውቃችሁ እና ስለተፈጠረው ነገር እኔ ላይ በሆነው ነገር ሁሉ ለመልካም ነው። በቃ ፈጣሪ ለመልካም ነው ሁሉንም ነገር ያደረገው። በቃ ሃይሚ ምን መረዳት እየቻለችም አይደለም፣ ስለማትችልም ልታግዘኝም ስለማትፈልግ በዚህ ሰዓት ላይ እኔ ግን ይኸውላችሁ እኔ ግን ብሩኬ ሃይሚን መጣላት ለምን እንደፈለገ አልገባኝም። የምሬን ነው። ምናልባት ይሄ ነገር የእውነት ነው ብሩኬ ይሄን ነገር ፈጥሯል ማለት ነው፣ ወይም ደግሞ ይሄን ስህተት ብሩኬ አድርጓል ማለት ነው። ገብታችኋል? ካልሆነ ለምንድን ነው ሃይሚን ቀድሞ የሚጣላት? ሃይሚ እኮ እንለያይ ስትለው ምንድን ነው ያለ? ሃይሚ እኔ ከአንቺ ጋር መለየት አልፈልግም ምናምን ነገር ነው ያለው። ገብታችኋል? ስለዚህ መለየት ቢፈልግ ያኔ ለምን አልተናገረም? ወይስ አሁን የታወቀ አዲስ መረጃ አለ? ያስፈለገውም ሰላምን ስለምፈልግ። ኦኬ ብሩኬ ሰላምን ልትፈልግ ትችላለህ፣ ግን ሰላምን እያጣ ነው እኔ እንደተረዳሁት ከሆነ። ምክንያቱም የመጀመሪያ ዋነኛውና ዛሬም ድጋሚ ተሳሳተ ብሩኬ። ልጅቷን መጀመሪያ አገኛትኝ። መጀመሪያ ማግኘት የነበረበት እኮ ሃይሚን ከዛ በኋላ ነው አይደል ልጅቷን ማግኘት የነበረበት። እሱ ግን ቀድሞ ልጅቷን አገኛትኝ። ሃይሚ ስትመጣ ከልጅቷ ጋር ሳይ ምንድነው የሚሰማት ይችላል? ስለዚህ ዛሬም ብሩክ የተሳሳተ ሁልጊዜ ጭቅጭቅ አልፈልግም፣ ሁልጊዜ ከሆነ መጣላት አልፈልግም። ብቻ ተዩ፣ ያጣሁትን አጥቻለሁ በተፈጠረው ነገር በቃ ተዩ፣ እሱም ፈጣሪ ያውቃል በሚለው ትቼዋለሁ እና ከዛሬ በኋላ እኔ በተለያዩ ዳግመኛ ከመጣሽ እኔና አንቺ ከዚህ በኋላ ማግኘት እንፈልገው አንቺን ማለት ነው። እዩ ሰሚኛለሽ? ከዚህ በኋላ ማግኘት እንፈልገው አንቺን የወለድሽ ቀንና የዲኤንኤው ቀን ብቻ ነው። አዎ ብሩኬ፣ አሁን እኮ እዚህ ጋር የተናገርከው ነገር ትክክል ነው። ምክንያቱም እኔና አንቺ የምንገናኘው የወለድሽ ቀን ያ እንኳን ማርያም ማረች ለማለት ማለት ነው። ለዲኤንኤው ደግሞ የዲኤንኤው ምርመራ ማለት ደግሞ እውነታው የሚወጣበት ቀን ነው ማለት ነው። ስለዚህ እዚህ ጋር የተናገርከው ነገር ትክክል ነው፣ ግን ስህተት የሰራኸው አንቺ ማለት ያጣሁትን አጥቻለሁ፣ ሃይሚን አጥቻለሁ ኖ ይሄን ማለት ለምን አስፈለገ? ለአንተም ለሃይሚም ጥሩ ያልሆነ ቃል ነው። አንተ ራስህ ይሄንን ነገር ተናግረው ቪዲዮውን ስታየው የምር በጣም ነው የሚደብረው። ምናልባት ስሜታዊ ሆነ ሊሆን ይችላል፣ ግን በህይወታችን ብዙ ጊዜ የምንሸወደው ነገር ምንድን ነው? በስሜት የምንወስናቸው ውሳኔዎች አንድም ቀን ዋጋ አግኝተው አያውቁም። ሁሌም ዋጋ ቢስ ናቸው። ወይም ደግሞ በስሜት የምንወስናቸው ውሳኔ ሁሌም ቢሆን ዋጋ ያስከፍሉናል። ይሄ ከአንድም ሁለቴ የሰው ልጅ ሲኖር የሚያደርገው ነገር ስለሆነ እርግጠኝነት የምሬን ነው። እህቶችም ወንድሞችም ልትሆኑ ትችላላችሁ። ይህ ቪዲዮ የምታዩ በንዴት የወሰናችሁት ውሳኔ የተሳካላችሁ ነገር ካለ እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በጭራሽ ወይኔ ረጋ ብልስ እንደዚህ ነው የምንለው። ገብታችኋል? በጣም አመሰግናለሁ። በጣም የምወድሽ ልጅ ነሽ። በጣም የማከብርሽ ልጅ ነሽ። ከኔ ጋር በጣም ብዙ ውጣ ውረዶችን በጣም ብዙ ችግርን አሳልፈሻል። በጣም ብዙ ማለፍ ከአንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፈያለሁ። ገብቶሻል አይደል? እንደ ሰው መጋጨትም መቀየም ይመጣል አይደለ? አይደለ? መጣላትም ምንም ማለትም ይመጣል። አመሰግናለሁ እኔ ጋር ስለነበርሽ ሁሉ ጊዜ። ከዛሬ በኋላ ሃይሚ እዚህ የመጣሁበት ማለት የለብህም። አሁንም እኮ አለ አጠገብህ ነኝ። አይ እኔ ጨረስኩኝ። ከአንቺ ጋር በነቆራ እየተናቋቆርኩ መቀጠል አልፈልግም። በጣም ስለምወድሽ ስለማከብርሽ ክፉ ነገር መናገር ስለማልፈልግ ይህንን ውሳኔ ወስኛለሁ። አሁን ይኸውላችሁ የብሩኬ ስህተት እንኳን ለሚወዱት ሰው እንዲሁ እንኳን በስራ ብለው እየሰሩ ላለ ሰው እንደዚህ በአንዴ አይነገርም፣ ድርቅ ተብሎ አይነገርም። ያንስ እንኳን በተረጋጋ ገብታችኋል እንዴ? ምንድን ነው ዝም ብሎ እኔ ከአንቺ ጋር መቀጠል አልፈልግም እንዴ? ምን ማለት ነው እንዴ? ብትወዳት ታዲያ ለሷ አታስብላትም? እኔ የብሩኬ ቤተሰቦች ልትኖሩ ትችላላችሁ እዚህ ጋር ግን የእውነት ነው የምናገረው፣ የእውነት ማለት ነው እንዴ። ምን ለማለት ፈልገው? ጥሩ እንደሆንሽ አውቀዋለሁ፣ ልቦናሽ ጥሩ እንደሆነ። እዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ቅመሜ እውነቱን ስነግርሽ እንዴ ያበቃል ነው ያለ እንዴ? ሃይሚና ብሩክ ተለያዩ ቢባል ማንስ ያምናል እንዴ? ያውም ብሩኬ እንዴ አንተ ለምንድን ነው? እኔ የምሬ ነው የምነግራችሁ፣ ሃይሚና ብሩኬን በአካል አውቃቸዋለሁ፣ ቪዲዮአቸውንም አያለሁ። ግን ብሩኬ ራሱ ስህተት ሰርቶ በሃይሚ ነው ጥፋቱን የሚያላክከው። ለምን እንዴ? እዚህ ጋር እኮ አሁን
ሃይሚ ምንድነው የምታስበው? ለምንድነው ከኔ ጋር መጣላት የፈለገው? ሃይሚ መጀመሪያ ስሜታዊ ስለነበረች ከአንተ ጋር መለየት ፈልጋለሁ። የልጅ አባት ሆነ ወይም ደግሞ ከሌላ ሴት ጋር ወልደህ ወይም ደግሞ ከሌላ ሴት ጋር ተኝተህ የኔ ባል ነህ ብዬ ለመቀበል ይከብደኛል። ስለዚህ ብሩኬ እንለያይ አለችው። ብሩኬ ምን አለ? አይ ሃይሚ እኔ ከአንቺ መለየት አልፈልግም። ይቺ ልጅ ምን አሰበች? በጣም ብዙ ሰዎች ምን አሏት? ከብሩኬ ጎን ሁኚ እንዳትተዩ፣ ለእሷ ልክም ሲባል እሱን እንዳትተዩ። ይቺ ልጅ በምን መጣሽ ማለት ነው? በልህም ሊሆን ይችላል ታወቋ፣ ያው እናውቃለን ሁላችንም ታፈቅረዋለች አይደል? ግን በልህ ሊሆን ይችላል የመጣ ስለዚህ እልህ ውስጥ ገብታ ከብሩኬ ጎን ለመሆን ቆርጣ የተነሳች ልጅ እንደዚህ ማስቀየሙ ተገቢ ነው ብዬ አላስብም። ይሄ ብሩኬ በጣም ጊዜ ሁሉንም ነገር ይፈተዋል። ቀን ይመጣል። ያ ቀን ሲመጣ ሁላችንም እንተዛዘብና የምንተያይ ሆነ ገብቶሻል። ስለዚህ ምን እያልከኝ ነው? እሱ በቃ አይ ዊል ሲ አይ ቲንክ 3 ወር ምናምን ነው አይደለም እንጠብቀው፣ የዛኔ እንገናኛለን። በቃ እስከዛ ድረስ ከኔ ህይወት አንቺ መውጣት አለብሽ። የፈለገ በወድሽም ባከብርሽም ምንም ብልሽ አንቺ እኔን ልትረጂኝ ስላልቻልሽ እየመጣሽ እኔም ነገር መቆስቆስ ስለሆነ የፈለገ በወድሽ የፈለገ ምን ብልሽ እኔም ብሩክን ደግሞ የሉ ጊዜ አብረን ያሳለፍን ልጅ እኔ መረዳት ካልቻልሽ ደግሞ በቃ ማቆም ደግሞ አለብን። መረዳት እኔ መስማት ማዳመጥ ካልቻልሽ ብሩኬ ምን እየሆነ ነው? የምሩን ነው እንዴ? ልጅ አመረረ እንዴ? እንዴት ነው ሃይሚን ከመሬት ተነስተህ ካጠገቤ እንዳደርሽ ህይወት ይውጡልኝ ምን ለማለት ፈልጎ ነው? ምንድን ነው? ሰላም እንፈልጋለሁ። ሁለታችሁን ከኔ ውጡ። በቃ እኔ ሁለታችሁን ከኔ ውጡ። እኔ ደግሞ በዚህ ሁኔታ ውስጥ ብቻህን አልተውህም። ባለፈው አትተይኝ አብረሽኝ ሁኚ ምናምን ብለኸኝ ነበር። በደንብ አሰብኩበት። ከጎንህ መሆን ይገባኛል። ከጎንህ ነኝ። አሁን ተናደህ ወይ ስሜታዊ ሆነህ ነው እንደዚህ አይነት? ልክ አይደለሽም ሃይሚ፣ ልክ አይደለሽም። እኔ አቅሻለሁ እኮ በደንብ ሃይሚ። ያኔ ነበር ምንም እኮ አንድ ቀን እኮ ነው ያሳለፍኩት። አሰብኩበት አብሬ ሆንኩኝ። ምንድን ነው ይሄን ያክል የሚካበድ ነገር? ደግሞም ላስብበት ይገባኛል። እኔ አኳንሽ ልክ አይደለም ነግሬሻለሁ። በደንብ ነው ማቀሽ። ደግሞኛል። ከአንቺ ጋር እየተናቆርኩ መቀጠል ደግሞ አልፈልግም። ከአንቺ ጋር መቀየምም አልፈልግም። ስለዚህ እኔ እዚህ ጋር የምሬ ነው ልነግራችሁ የምፈልገው ነገር ብሩኬ ዛሬ በጣም ትልቅ ስህተት ነው የሰራው። ከዛ በፊት ደግሞ ልንገራችሁ ቤተሰቦች፣ ይሄ ነገር ብሩኬ ዛሬ ለመናገር የተወሰነበት ደግሞ ይሄን ነገር የተናገረበት ምክንያት ምንድን ነው? ትናንትና ሃይሚ ለብቻ ሌላ ሰው አግኝታ ነበረ፣ ብሩኬም ሌላ ሰው አግኝቶ ነበረ። ሁለት ሰው ነው ያገኘ ብሩኬ። የሆነ ልጅ ያው ስራ እየሰራ ስራ ለመበረታታት ነበረ፣ እሱ አይደለም ሌላ አይ ቲንክ ማንና ማን ነበሩ ስማቸውን አላውቅም፣ ግን ሁለት ሰዎች አግኝቶ ነበር። አንዱ ፀጉር ድሬድ የሆነ ልጅ ማለት ነው። ሃይሚም አግኝታ ነበር። ሃይሚም ስለ ብሩኬ ያወራች፣ ብሩኬ ስለ ሃይሚ ግን ያን ያህል መጥፎ ነገር አላወራም። ሃይሚ ምንድን ነው ያለችው? ብሩኬ ሰሞኑን ማለት እኔ እያደረግኩት ያለውን ነገር ቀልድ አይደለም፣ በጣም ቁም ነገር ነው። ያው ደግሞ ያለ ምክንያት አይደለም፣ ግን ልቤ እየተጎዳ ነው። ግን ቢሆን ብዙ ነገሮችን አይቻለሁ። ስለዚህ ብሩኬ ሌላ ነገር ያስባል ማለት ነው። ገብቷችኋል? ስለዚህ የትናንትናቸው የሁለቱ ስህተት ለየብቻ ሰው ማግኘት የለባቸው። ጠላትም ወዳጅም እንዳላቸው ሁሉ ገብቷችኋል? ማለቴ ወዳጅም እንዳላቸው ጠላትም አላቸው።